የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን ከጎንደር የደረሰንን ሰበር ዜና እንደሚከተለው እናቀርብላችኋለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ላለፉት ጊዜያት ከሁለት ተከፍሎ የነበረውን አደረጃጀት ከረጅም ጊዜ ውይይትና ንግግር በኋላ ወደ አንድ ዕዝ ውህደት ማምጣቱን በታሪካዊቷ ሐምሌ 5 ቀን 2018 ዓ.ም ይፋ ማድረጉ አይዘነጋም። ዛሬ ደግሞ የዕዙን አመራሮች የመሪዎች ደባ ይፋ በማድረግ የውህደት አንድነት መስረታውን እውን አድርጓል። በአማራ ፋኖ ብሔራዊ ንቅናቄ ምክትል ሰብሳቢ ለወታደራዊ ጉዳዮች ኃላፊ አርበኛ ሀብቴ ወልዴ ተፈርሞ የወጣው የዕዙ የውህደት አንድነት አመራር ምደባ የሥራ አስፈጻሚዎች፣ ምክትል ሥራ አስፈጻሚዎችና ሌሎች የሥራ ዘርፎችን የያዘ 84 አርበኞችን በአመራርነት የተመደቡበት ሆኗል። አርበኛ ዮሐንስ ንጉሱና አርበኛ ባየቀናው ዕዙን ለቀጣዮቹ 3 ወራት በዋና አዛዥነት በትብብር እንዲመሩት የተወሰነ ሲሆን አርበኛ ሰለሞን አጠናው ደግሞ ተቀዳሚ ምክትል ሊቀመንበር ሆኗል። አርበኛ ራስ ደረጀ በላይ የዕዙ ወታደራዊ አዛዥ ሆኖ ሲመደብ አርበኛ ኪሩቤል ጎቤ በምክትል ሰብሳቢ የዕዙ የፖለቲካ ጉዳዮች ኃላፊ፣ አርበኛ አንተነህ ድረስ የዕዙ የፖለቲካ መምሪያ ኃላፊ፣ አርበኛ ተሾመ አበባው ዘመቻ መምሪያ ኃላፊ፣ አርበኛ ጋሻው ግዛት የህዝብ ግንኙነት መምሪያና የዕዙ የጽህፈት ቤት ኃላፊ አርበኛ በየነ አለማው ሆነው ተመድበዋል። አርበኛ ኮሎኔል አበራ ዛና ወታደራዊ አማካሪነቱን ይመራሉ። አጠቃላይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ የአመራር ምደባን አስመልክቶ የወጣውን ዝርዝር መረጃ እንደሚከተለው እናቀርብላችኋለን። የሰብሳቢውን ቦታ አርበኛ ዮሐንስ ንጉሱና አርበኛ ባየቀናው ለ3 ወር ያክል በጥምር የሚመሩት ይሆናል ያለው ዕዙ የሥራ አስፈጻሚዎችን ዝርዝርም አስቀምጧል። ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጠናው፣ ምክትል ሰብሳቢ ለፖለቲካ ጉዳዮች አርበኛ ኪሩቤል ጎቤ፣ ወታደራዊ አዛዥ አርበኛ ደረጀ በላይ፣ ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች አርበኛ ሸጋ ጌታቸው፣ ወታደራዊ አማካሪ ኮሎኔል አበራ ዛናው፣ ፖለቲካ መምሪያ አርበኛ አንተነህ ድረስ፣ ዘመቻ መምሪያ አርበኛ ተሾመ አበባው፣ ጽህፈት ቤት ኃላፊ አርበኛ በየነ አለማው፣ አደረጃጀት ጉዳይ አርበኛ አበበ መልኬ፣ ፋይናንስና ግዥ መምሪያ አርበኛ ሀብታሙ ሙላው፣ ሎጂስቲክ መምሪያ አርበኛ በላይ ዘለቀ፣ ህዝብ ግንኙነት መምሪያ አርበኛ ጋሻው ግዛት፣ ህዝብ አስተዳደር መምሪያ አርበኛ ንጉሴ አዱኛ፣ ልዩ ዘመቻ መምሪያ አርበኛ አስፋው ሰርጸ፣ ወታደራዊ ስልጠና መምሪያ አርበኛ ጌታ ሰው በሬ፣ ወታደራዊ ዕቅድና ስትራቴጂ መምሪያ አርበኛ ተመስገን አብርሃም፣ ምክትል ዘመቻ መምሪያ ኃላፊ አርበኛ ሰጦታው ዳኛው ወይም ባሻ፣ ሜካናይዝድ ጦር መምሪያ አርበኛ ሲሳይ አሸብር፣ ቴክኖሎጂና ምህንድስና መምሪያ አርበኛ ያለው አዱኛ፣ ጥናትና ስትራቴጂ መምሪያ አርበኛ ዘመነ እረኛው፣ ትምህርትና ስልጠና መምሪያ አርበኛ ዘላለም በላይ ነው፣ ህግና ስነ ምግባር ጉዳዮች መምሪያ አርበኛ ማሩ ቢተው፣ ማህበራዊ ጉዳዮች መምሪያ አርበኛ ብዙአየሁ ወንድም ነው፣ ሴቶችና ወጣቶች መምሪያ አርበኝት አስመሪው መሳፍንት ተስፉ፣ ሰው ሀብት አስተዳደር መምሪያ አርበኛ ዳነ ጸጋ፣ ሀብት አፈላላጊ መምሪያ አርበኛ ማሩ በሪሁን፣ ኢንዶክትሪኔሽን መምሪያ አርበኛ ተመስገኑ ባንተ፣ የውስጥ ኦዲት መምሪያ አርበኛ ግዛቸው አሌ፣ ወታደራዊ መረጃና መገናኛ መምሪያ አርበኛ ዝናው አያነው፣ ጤና መምሪያ አርበኛ አታለል ሰጠኝ፣ እቅድና ዝግጅት ግምገማ መምሪያ አርበኛ ታደሰ ወርቁ፣ ቁጥጥርና ኦዲት ኮሚቴ ሰብሳቢ አርበኛ ባንቲደር እውነቱ፣ ህግና ስነ ስርዓት ኮሚቴ ሰብሳቢ አርበኛ ወልዳረጋይ ሸርብ፣ ወታደራዊ ፍርድ ቤት ሰብሳቢ አርበኛ ታርቆ ከበደ ሆነው ሲመረጡ የምክትል ስራ አስፈጻሚዎችንም ዝርዝር አስቀምጧል። በሌሎች የሥራ ዘርፍ ኃላፊዎችም የህዝብ ሰላምና ደህንነት ክፍል አርበኛ መለሰ ተሾመ፣ ምርኮኛ አስተዳደር ክፍል አርበኛ አለማየሁ ሰማ፣ ወታደራዊ ቃል አቀባይ አርበኛ ቢንያም አለምነህ፣ ቀጠናዊ ትብብር አርበኛ ዘመኑ ታደሰ፣ ሰማዕታት ቤተሰብ ድጋፍ ክፍል አርበኛ አማኑኤል ተፈራ፣ ስንቅ አቅርቦት ክፍል አርበኛ ክንዱ ግርማ፣ ሂሳብ ሹም አርበኛ ያነው አዱኛ፣ መሰረተ ልማት ኢኮኖሚ ክፍል አርበኛ በባመኑ፣ ኦርዲናንስ አርበኛ ዳንኤል አስረስ፣ ፐርሶኔል አርበኛ ዮናስ አያልቅበት፣ ግዥ ክፍል አርበኝት ትዕግስት ተረፈ፣ ገንዘብ ያዥ አርበኛ መላክ ተስፉ፣ ህዝብ አገልግሎት አርበኛ አለባቸው ጌጡ፣ ኪነጥበብና መዝናኛ ክፍል አርበኛ አስታውል አምሳሉ፣ ታሪክና ማህደር ክፍል አርበኛ አንዷለም አሰፋ፣ አባት አርበኞች ማደራጃ ክፍል አርበኛ ጌትነት ስመኝ፣ ማህበራዊ ፍርድ ሸንጎ አርበኛ ማናለ ገላጋይ፣ ፕሮጀክት ቀረጻና አስተዳደር አርበኛ ባንቴ ጌትነት ሆነው መሾማቸውን አሳውቋል። ዕዙ ወደ አፋብን ለአመራርነት የላካቸውን ሲገልጽም ኦዲትና ቁጥጥር ኮሚሽን ሰብሳቢ አርበኛ አለሙ መለሰ፣ ኢንዶክትሪኔሽን መምሪያ አርበኛ አራጋው እንዳለ፣ ምክትል ሀብት አፈላላጊ መምሪያ አርበኛ በለጥ አዱኛ፣ ምክትል ሜካናይዝድ ጦር መምሪያ ጄኔራል ተዘራ ንጉሴ፣ ምክትል ህዝብ ግንኙነት መምሪያ አርበኛ ድረስ ሞላ፣ ምክትል አደረጃጀት መምሪያ አርበኛ አማ ተስፋዬ፣ ምክትል ጤና መምሪያ ኃላፊ አርበኛ ዶክተር አድማሱ አለም ነው፣ ምክትል ፋይናንስ ግዢ መምሪያ አርበኛ ቤዛዊት አያሌው፣ ወታደራዊ ፍርድ ቤት ጸሐፊ አርበኛ ገበየው አማረ፣ ህግና ስነ ምግባር ኮሚሽን አባል አርበኛ ይበልጣል ማርየ ሆነው መላካቸውን ገልጿል።